ለህይወት የፍቺ ወረቀት አመጣላት። ህይወት በጭራሽ ይህን ነገር መቀበል አልችልም ብላለች። አሁን ላይ ታዴንና መናንንም ለመግደል ሙከራ እያደረገች ነበረ። በዚህ ሰዓት ሀሩን ደርሶ አስጥሏታል ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንኳን ደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ እያደረጋችሁ ቻናሉን ተቀላቀሉ። አሁን ላይ ህይወት በቤቱ እንድትባረር ተደርጋለች። ሙሉ በሙሉ የፍቺ ወረቀት አምጥቶላታል ታዴ። ይሄ ነገር ምንድነው ብላ እየጠየቀችው ነበርና እንደምታዩ እኔ ቢሆን ወስኜ ነው እዚህ ጋር የደረስኩትና ያለምንም ጸጸት ነው የፍቺ ወረቀት ያቀረብልሽ ብሏታል። ህይወት በጣም ደንግጣለች። ይህንን ነገር እንዴት ሊሆን ይችላል? ልጄን መተሽ ብለህ ነው ወይስ ሌላ ምክንያት አለህ? ብለዋለች። እኔ ምንም ምክንያት የለኝምና አንቺ ደግሞ ለእኔ ጥሩ ነሽ፣ ግን ደግሞ ለልጆቼ በጣም ጥሩ አይደለሽም ብለዋታል። ይበልጥ ሁሉንም ነገር አሁን ላይ ተበላሽቶባታል። ህይወት ወደዚህ ቤት ከመጣች ጀምሮ በክፋት ብዙ ነገሮች ስታደርግ ነበረና አሁን ላይ ግን ፈሪሃ ላይ እጇ ካነሳች በኋላ ታዴ ቆርጦ ተነስቷል። ፈና ላይ እጇ ካነሳች በኋላ ቆርጦ ተነስቶባታል። ፈሪሃ እንግዲህ ከዚህ ቤት ወጥታለች። አሁንም ቢሆን ታዴ ልጁ እንደሆነች እርግጠኛ አይደለምና ግን ደግሞ ፈሪሃ የቤተሰቡን አሁን ላይ የህይወት አላማ እንዳይሳካላትና ሀብቱንም ለመውሰድ የመጣችው ህይወትንም ከቤቱ ጠምዳ ይዛት ነበረ። ግን ደግሞ አሁን ላይ ፈሪሃ ወደ ገጠር ወደ አጎቷ ሄዳ ነበረ። አጎቷ ቤት እንዳለች ደግሞ ሀሩን ደርሶበታል። አጎቷንም አግኝቶ በስልክ አዋርቶት ነበርና ሀሩን እንደሆነ ሳይናገር ከደወለ በኋላ ሁሉንም ነገር ተናግሯል ማለት ነው። ሀሩን መሆኑንም ሳይናገር ለአጎቷ አድራሻውንም እንዲነግረው አድርጎታል። የተደወለበትንም ስልክ አጣርታለች ፈሪሃ። በዚህን ሰዓት ግን ወደ ሀሩን ስልክ ደውላለች። ፈሪሃ የደወለችው ጊዜ ድምፁን ሰምታ ነበርና ሀሩን ነው ይሄ ነገር ያደረገው ብላለች። ለአጎቷ አንድ ነገር ማድረግ አለብን አጎቴ፣ በጭራሽ እሱ ይህንን ቤት መምጣት የለበትም ብላለች ፈሪሃ። ይበልጥ ደግሞ አሁን ላይ አጎቷ ስለ ቤቱም አድራሻና ፈሪሃ ያለችበትንም እንዲነግር አልነገረችውም ነበርና እኔ እኮ የሚጠቅም ነገር ያደረግኩ መስሎኝ ነበረ፣ ጥሩ ነገር የሰራው መስሎኝ ነው ብሏታል። አጎቷ አሁን ላይ በጣም ጸጸት ውስጥ ገብተዋል። የቤታቸው አድራሻ ለሀሩን መናገሩ ግን ደግሞ አጎቷም የፈሪሃ ትክክለኛ ሀሩን መሆኑንም አላወቀም ነበረ። አሁን ላይ ፈሪሃ ጭንቀት ውስጥ ገብታለች። የነታዴ ቤተሰብ ተበጥብጠዋል። መናንም ከመታቻት በኋላ ህይወት አሁን ላይ ህይወቷ በጣም ተመሰቃቅሏል። ልጄ ነው ብላ የምታስበውንም ሀሩን ደግሞ ይበልጥ እሷ ከምታስበው በላይ ቀዝቀዝ ብሎባታል። እኔ እንደምሆነው ለምንድን ነው ፈጥነህ ማታደርገውና አንተ እስከዚህ ቤት በባዶ እጅ መውጣቱ እንዴት ነው ተቀብለኸዋል? ብለዋለች። ምንም ማድረግ አልችልምና ሻንጣይን ይዤ እወጣለሁ ትላለክ እንዴ? በባዶ እጅማ በጭራሽ መውጣት የለብንም ብለዋለች ሀሩን። ይሄ እኮ ግዴታችን እንወጣለን ብሏታል። ህይወት ቤቱንም ምስቅልቅሎ አወጣዋለሁ፣ በጭራሽ አንድ ነገር ማሰብ አለብኝ፣ የሆነ ነገርማ ማድረግ አለብኝ ብላ ቆርጣ ተነስታለች። ህይወት አሁን ላይ የቤተሰቡን ሁሉንም ነገር እንደምትነጥቃቸው ነው ስታወራ የነበረው። ህይወት አንድ ነገር ማድረግ አለብሽ፣ ፈጥነሽ የሆነ ነገር ማድረግ አለብሽ እያለች ከራሷ ጋር ስትነጋገር ነበረ። ሀሩን ግን ሻንጣዎቹን አዘጋጅቶ አሁን ፈሪሃ ሁሉም ነገር አበላሽቼብሻለሁ ምንድነው ምልሽ እያለ ነበረ። ህይወት ግን ታዴንም ለመግደልና ቢላዋ ምናምን ስትፈልግ ነበርና ቢላዋንም ይዛ ስትወጣ ሀሩን ደርሶባታል። ምን እያደረግሽ ነው ብሏታል። ማድረግ የማልችለውን ነገር አሁን ላይ መግደል ብቻ ነው የምችለው፣ ሌላው ነገር ባልችልም ብለዋለች። ቤተሰቡንም እገላቸዋለሁ፣ በቃ እኔ እዚህ ቤት መጥቼ በባዶ እጄ በጭራሽ ልወጣ አልችልም እና የቤቱን ሁሉ ነገር ነው መውሰድ የምፈልገው የነበረው፣ አልተሳካልኝም፣ ግን ደግሞ መግደል እችላለሁ ብላለች። ህይወት ቤተሰቡ መናንና ታዴንም እገላቸዋለሁ እያለች ነበረ።
ተረጋጊ፣ መጀመሪያ ቀስ ብለሽ መጀመሪያ ራስሽን ማረጋጋት አለብሽ እያላት ነበረ ሀሩን። ግን ደግሞ እሷ በጭራሽ አይሆንም ዞር በልልኝ ብለዋለች። እንደፈለግሽ ማድረግ ትችያለሽ ብሎ ሲለቃት ግን ወደ ኋላ ሸርተት ብላለች። አሁን ላይ መግደል መፍትሄ አይሆንም፣ መፍትሄ የሚሆነው ነገር ብቻ ማድረግ አለብሽ ብለዋታል። በዚህን ሰዓት ተረጋግታለች። ህይወትም ምንድን ነው ታዲያ ማድረግ የምችለው ንገረኝ እስኪ እያለች ነበረ። ቅድሚያ ራስሽን አረጋጊና ያለው ነገር ራስሽ ቀስ በቀስ ታይዋለሽ ብለዋታል። ታዴ ቆርጧል። ይሄንን ወረቀት አምጥቼ ስሰጥሽ አንዴም ወደ ኋላ ሌል አይደለም፣ እኔና አንቺ የፍቺ ወረቀት ነው ብለዋታል። በዚህን ሰዓት ግን ታዴ ደግመህ አስብበት ብለዋለች። ወረቀቱንም እየሰጠችው ነበረ። ቀደክ ጣለው ብለዋለች። ታዴ ግን ወረቀቱ ተቀብሎ ፈርሞበታል። ምንድን ነው የምታደርገው ብላለች። አሁን ላይ መናን ከዚህ ቤት መውጣት የለባቸውም ብላ ነበረ። ግን ደግሞ የሀሩን ከዚህ ቤት መሄድ አልተቀበለችውም። ሀሩን ከዚህ ቤት ከወጣ ጥሩ አይደለም፣ ዳግመኛ እኮ አላገኘውም፣ እህት የለኝ ወንድም፣ ምንድን ነው መሆነው እያለች ነበረ። መናንም ግን ደግሞ ከአባቷ ጎን መሆንን መርጣለች። አባቷ ደግሞ የወሰነ ውሳኔ መርጣለች። ግን ደግሞ ሀሩንም ማጣት አልፈለገችም ነበረ። ወደ ሀሩን ሄዳ ነበረ መልሳ። ሀሩን ግን ፊት አልሰጣትም። ብዙ ነገር ለመናገር ፈልጋ ነበረ። ፍቅሯንም እየገለጸችለት ነበረና በዚህን ሰዓት ግን ሀሩንን የሚያፈቅረው እሷን ሳይሆን ሌላ ሰው ስለነበረ ምንም ነገር ማለት አልቻልም። ህይወት አሁን ላይ ከታዴ በተኛበት አንተ ቤት ገብቼ ህይወትህንም ላበላሽ ብቻ ፈልጌ ነበርና አልተሳካልኝም። አንተ ተኛ እንጂ ምን አለብክ? ምንድን ነው ማደርገው እያለች በተኛበት ብቻዋንም ስታወራ ነበረ። ፈሪሃ አሁን ላይ ልብ ውስጥ ስላለች ሀሩንም በጭራሽ ለመናን ፊት አልሰጣትም። ፍቅር ለመግለጽ ሞክራ ነበረ። እኔ እኮ ብላ ፍቅር ለመናገር ጀምራ ነበረ። ምን እያልሽ ነው እየቀበጣጠርሽ ብሏታል። በዚህን ሰዓት እንድታፍር አድርጓት ነበርና በዚህን ጊዜ ፈጥኖ ነበረ ሌላ ምላሽ ሲሰጣት፣ በቃ የተናገርኩትንም ነገር እንዳልተናገርኩት አስበው ብለዋለች ማለት ነው። አሁን ላይ ህይወት በጭራሽ ከዚህ ቤትም በጭራሽ ባዶ እጄ ሀብቱን ለመውሰድ መጥቼ በጭራሽ ባዶ እጄ መውጣት አልፈልግም ብላ ቆርጣ ተነስታለች። በተኛበት መፍትሄ አግኝታለች። የስም አገኘሁት እያለች ነበርና በተኛበት ስትጮህ ታዴም በድንገት ደንግጦ ተነስቷል። አስደነገጥኩ እንዴት ታዴ እያለች በፍቅር ለማጥመድ ሞክራለች። ግን ደግሞ እሱ ምን ሆነሽ ነው የተፈጠረ ነገር አለ ወይ ብሏት ነበርና አይ ምንም የለም በማለት እሱንም አሁን ላይ ለብቻዋ መተኛት እንደምትፈልግ ተናግራ ነበረ። በዚህን ሰዓት ታዴ አይ እዚህ ተኝ፣ እኔ ሌላ ቦታ ተኛለው እያላት ነበርና በዚህን ሰዓት ግን አይ አብረን መተኛት እንችላለን ብሏታል። አብረው በተኙበት ያሰበችው ነገር ቢኖር ታዴ ይራራልኛል በማለት ቤቱንም የሌላ ስታማሞቅ ነበረ እንደ ሰራተኛ በመሆንና ለቤቱ ጥሩ ሚስትና ለልጆቹ ጥሩ እናት ለመሆን እየሞከረች ነበረ። መናን በጣም ተገርማለች። የማየው ነገር ምንድን ነው እያለቻት ነበረ። እንደምታዩ እኮ ነው፣ ምንድን ነው የተቀየረ ነገር አለ የኔ ቆንጆ ስትላት ነበርና መናን በጣም ተገርማለች። አሁን ላይ ታዴም አይተዋት በጣም ተገርሞ ነበረ። ህይወት የሌለባትንም ባህሪ አሁን ላይ ቤተሰቡንም ለመንከባከብ ስትሞክር ነበረ። ታዴ ግን ከውሳኔ ፍንክች አልልም ብሏታል። መናን በጣም ተገርማለች። የህይወት እንደዚህ መሆንም ምግብ አብረው ተሰብስበው እንዲበሉ ህይወትም ለመጨረሻ ጊዜ ሀሩን ተሰብስበን እንብላ ስትለው ነበርና ህይወትም ሁሉም ከበሉ በኋላ በመጨረሻም ግን እንደሚሄዱ ነበረ ሀሳብ የሚቀይር መስሏት ነበረ። ግን ይበልጥ ደግሞ አሁን ላይ ግን ከልጁ ጋር ለማውራት ልትሸኘው ደግሞም ህይወት አንድ ጊዜ የመጨረሻ እራት እንብላ ብላለች። በጭራሽ መናን አይሆንም ብላ ነበርና አባቷ ግን ችግር የለም እንበላለን ብሏል። አንዴና ለመጨረሻ ጊዜ በዚህን ሰዓት የሆነ እቅድ አቅዳለች ብላለች። መናንም ፈሪሃ ከገጠር አሁን ላይ ስልክ ከተደወለ በኋላ የሀሩንም ማንነት ካወቀች በኋላ ካሁን በኋላ መልሳ
ከዛ ቤት መቀመጥ እንደሌለባት ወስና ከቤት ለመውጣት ሞክራለች። ከዛ ቤት ወጥታ አሁን ላይ ለማምለጥና አጎቷ ከቤት ሲወጣ ተደብቃ ለማምለጥ ሞክራለች። አጎቷ የተኛችው መስሎት ሄዶ እስከሚመጣ ድረስ አሁን ላይ ፈሪሃ ከቤት ወጥታለች። አጎቴ ይቅር በለኝ፣ ግዴታ መሄድ አለብኝ፣ እዚህ ከሆንኩኝ የህይወቴ አይሳካልኝም ብላለች። አሁን ላይ የፈሪሃ የቤተሰቧን ህይወት ለመጠበቅ እያለች እሷ ስቃይ ውስጥ ትገኛለች። ግን ደግሞ ታዴ ለዘመናት የደበቀው ሚስጥር አሁን ላይ ለመናን ለመናገር ወስኗል። መናንም ምንድነው ይሄ ድብቅ ሚስጥሩ አባቴ እያለችው ነበርና የነ ህይወት ጉዳይ ያብቃና ሁሉም እውነት ነግርሻለሁ ብለዋል። አሁን ላይ ታዴም እንደ አባቷ ነው የምታየኝ፣ ፈሪሃም ናፍቀኛለች እያለ ነበረና መናንም እንደ ተቆጨች ስታወራ ነበረ የፈሪሃ ከዛ ቤት መውጣት። አሁን ግን ህይወትና ሀሩን የመውጫቸው ጊዜ ደርሰዋል ማለት ነው።